የናትሮን ሐይቅ ሚስጥር፣ የገዳዩ ሐይቅ ሳይንሳዊ እውነታ። አንድ ሐይቅ እንስሳትን እንደ ድንጋይ ሐውልት ሊያደርግ እንደሚችል ብትሰሙ ታምናላችሁ? በዚህ ሐይቅ ውስጥ የወደቁ ወፎችና እንስሳት እንደ ድንጋይ ሐውልት ይመስላሉ። ይህ ምንድን ነው? አስፈሪ አስማት ነው ወይስ ሳይንስ? እንስሳትን ወደ ድንጋይ የሚቀይረው አስፈሪ ሐይቅ በታንዛኒያ የሚገኘው ናትሮን ሐይቅ ውስጥ የገቡ እንስሳት ለምን እንደ ግዑዝ ምስል ደርቀው ይቀራሉ? ይህ ተረት ሳይሆን ሳይንሳዊ እውነት ነው። ዛሬ የዚህን ገዳይ ሐይቅ ሚስጥር እንፈታለን። ዝግጁ ናችሁ? ወደ አስፈሪው አስደናቂው የናትሮን ዓለም እንግባ። እንደዚህ አይነት ታሪኮችን ለማግኘት ተናጋሪ ዩቲዩብን ሼር፣ ሰብስክራይብ በማድረግ ይጀምሩ። ይህ ሐይቅ እንስሳትን ወደ ድንጋይ የሚቀይርበት 3 ዋና ዋና ሳይንሳዊ ምክንያቶች አሉት። አንደኛ፣ ከፍተኛ የኬሚካል ክምችት ወይም ሃይ አልካሊኒቲ። ሐይቁ ሶዲየም ካርቦኔት እና ሶዲየም ቢካርቦኔት የተባሉ ማዕድናት በከፍተኛ መጠን ይገኙበታል። ይህ የውሃውን ፒኤች መጠን እስከ 10.5 እንዲደርስ ያደርገዋል። ይህ ማለት ውሃው እንደ አሞኒያ ወይም ጠንካራ የጽዳት ኬሚካል የማቃጠል አቅም አለው ማለት ነው። ሁለተኛ፣ የሙቀት መጠን። የሐይቁ ሙቀት እስከ 60 ዲግሪ ሴንቲግሬድ ሊደርስ ይችላል። በዚህ ሙቀት ውስጥ የሚገባ ማንኛውም ፍጡር ቆዳውና ስጋው ወዲያውኑ ይቃጠላል። የመድረቅ ሂደት። አንድ እንስሳ በዚህ ውሃ ውስጥ ገብቶ ሲሞት በውሃ ውስጥ ያለው ማዕድን ክምችት የሰውነቱን ሴሎች እንዳይበሰብሱ ያደርጋቸዋል። ልክ በጥንታዊ ግብጽ አይስክሬም እንደሚጠበቀው በሐይቁ ውስጥ ያለው ሶዲየም ካርቦኔት የእንስሳቱን አካል አድርቆ እንደ ድንጋይ ጠንካራ ያደርጋቸዋል። እንስሳቱ ገና ውሃ ሲነኩ ወዲያው ድንጋይ አይሆኑም። ነገር ግን በውሃው ኬሚካል ምክንያት ሞተው ሲደርቁ ውጫዊ አካላቸው በኖራ ተሸፍኖ ልክ እንደ ድንጋይ ምስል ይታያል።